የሮማኒያ ፕሬዝዳንታዊ ምርጫ ቀኝ ዘመም ብሔርተኛውን ፓርቲ ማሸነፉ ተነግሯል። አውሮፓ ህብረት ደጋፊ እጩ ኒኮሾር ዳን የሮማኒያ ፕሬዝዳንታዊ ምርጫን ማሸነፋቸው አነጋጋሪ ሆኗል። ቀኝ ዘመም ብሔርተኛ የተሸነፈ መሆኑን የምርጫ ውጤቱ ያሳያል። እውድለት በተደረገው ምርጫ ብዛት ያላቸው መራጮች ለመምረጥ የወጡ ሲሆን ብዙዎቹ የምርጫውን ጂኦፖለቲካዊ ምልከታ የሰጡ ሲሆን ምርጫው ልክ በምስራቅና በምዕራብ ርዕዮተ ዓለም መካከል የተደረገ ምርጫ ተደርጎ ተወስዷል። ከ11.6 ሚሊዮን መራጮች 10.6 ሚሊዮን በማግኘት ዳን መሪነቱን የያዙ ሲሆን 54.19 በመቶ አግኝተዋል። 45.81 በመቶውን ተፎካካሪው ሲሞን ማግኘታቸውን ይፋዊ መረጃዎች ያሳያሉ። በአገሪቱ ምርጫ ላይ የዓለም ፖለቲካ የተሰመረበት ሊሆን እንደሚችልም ተንታኞች ያስቀምጣሉ። በሁለተኛው ዙር ምርጫ ዳን ያገኙት ከፍተኛ የመራጮች ድምጽ ሲሞን ላይ ያልተጠበቀ ተሸናፊነት እንዲያስመዘግቡ አድርጓቸዋል። ዳን 900,000 ተጨማሪ ድምጾችን ማግኘታቸው ተፎካካሪያቸው በመጨረሻው እንዲያሸንፉ አድርጓል። በሺዎች የሚቆጠሩ ደጋፊዎች በቡካሬስት በዳን ዋና ጽሕፈት ቤት አጠገብ ተሰብስበዋል። የመጨረሻው ውጤት በይፋ ተነግሮ ኒኮሾር ያሉ ስማቸውን በመጥራት ደስታቸውን እየገለጹ ነው። በየአንዳንዷ ጊዜ የሚገለጸው ውጤት አሸናፊነቱን እያረጋገጠ ሲሆን የተሰበሰበው ደጋፊ በደስታ የአውሮፓ ባንዲራን ሲያውለበልብ ይታያል። የምርጫ ጣቢያዎች 12 ሰዓት ላይ በተዘጉበት ወቅት የምርጫ ባለስልጣናት መረጃ 64 በመቶ መራጮች ተሳትፎ ነበራቸው። በውጪ የሚኖሩ 1.64 ሮማውያን በልዩ ሁኔታ በተዘጋጁ የምርጫ ጣቢያዎች ድምጻቸውን እየሰጡ ሲሆን ከመጀመሪያው ዙር ምርጫ ያልነበሩ 660,000 ተጨማሪ መራጮች ተሳትፈዋል። 53 በመቶ ህጋዊ መራጮች መሆናቸውም ተረጋግጧል። ዳን ለመገናኛ ብዙሃን በሰጡት መግለጫ ምርጫ የፖለቲከኞች ብቻ አይደለም የህብረተሰቡ ነው ብለዋል። በሮማኒያ የፖለቲከኞች አሰራር ላይ የተቆጣ ማህበረሰብ እንደሚኖር ገልጸው ይህንን ማሻሻል እንደሚጠበቅባቸው ዳን አስታውሰዋል። በሮማኒያ መሰረታዊ ለውጥ የሚፈልግ ማህበረሰብ አሸንፏል ያሉት ዳን የአውሮፓ ደጋፊ ኃይል ማሸነፉን አበክረው ተናግረዋል። የአውሮፓ ህብረት ኮሚሽነር ፕሬዝዳንት ኡርሱላ ቮንደር ሊያን ሞቅ ያለ እንኳን ደስ ያሉት መልእክት ለዳን ጽፈዋል። በሮማኒያ ምርጫ ብዛት ያለው ህዝብ ወጥቶ መምረጡን የጠቀሱት ኮሚሽነሯ የሮማኒያ ህዝብ ግልጽ እንዲሁም ጠንካራ አውሮፓ የበለጸገች ሮማኒያ እንድትኖር መርጠዋል ብለዋል። የሮማኒያ ምርጫ ለአውሮፓ ህብረት አወንታዊ ድጋፍ የሚሰጥ ኃይል መሆኑን ኮሚሽነሯ የጠቀሱ ሲሆን አሸናፊው ለህብረቱ ዓላማዎች ብርቱ ድጋፍ እንዳለው አመላክተዋል። ሮማኒያ በዚህ ምርጫ በሀገሪቱ ያለውን ሙስናና በሮማኒያ ፖለቲከኞች ላይ ከፍተኛ ቁጣ ያሳየችበት መሆኑንና ለአውሮፓ ህብረት ያላትን ግምት ያሳየችበት መሆኑም ተነግሯል። በምርጫው ሮማኒያና በቀጣይ አውሮፓ ህብረት ውስጥ የሚኖራትን አቅጣጫ የሚያሳይ መሆኑም የሚናገሩ አሉ። ምርጫው በእርግጥም በሩሲያና በአውሮፓ ህብረት መካከል ያለውን የፖለቲካ ግንዛቤም የሚያሳይ ሆኗል። ፕሬዝዳንቱ ለ5 ዓመታት የስልጣን ዘመን የተመረጡ ሲሆን የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ውሳኔዎች ይመለከቱታል። እሁድለት የተደረገው ምርጫ አሸናፊ ጠቅላይ ሚኒስትር የመሾም ስልጣንም ተሰጥቶታል። አሁን የተመረጡት ዳን በፕሬዝዳንትነት ዘመናቸው የሚጠበቅባቸውን ሁሉ እንደሚወጡ የተናገሩ ሲሆን ሀገሪቱ ያሉባትን ተግዳሮቶች ለመፍታት ብርቱ ትግል እንደሚያደርጉ አሳውቀዋል።